ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተ ወልድ ነኝ። ወደ ዜናዎች ከማለፌ በፊት በቅድሚያ ተመልካቾቻችን አድማጮቻችን እንደምትመለከቱት ፋና የአፍሪካን አጀንዳ በቡድን 20 ከፍ ያደረገችው ኢትዮጵያ ዛሬ ምሽት 2 ሰዓት በፋና ፖድካስት ይጠብቁን የሚል ማስታወቂያ አውጥቷል። የቡድን 20 ሀገራት ስብሰባ በደቡብ አፍሪካ ጆሃንስበርግ መካሄዱ ይታወሳል። በዛ ላይ የተገኘችው ኢትዮጵያ የአፍሪካን አጀንዳ ከፍ አደረገችው ነው የሚለን ፋና። በነገራችን ላይ በዘንድሮው የቡድን 20 ሀገራት ስብሰባ ላይ ዶናልድ ትራምፕ አልተገኙም። በደቡብ አፍሪካ ነበር የተካሄደው። ደቡብ አፍሪካ በነጮች ላይ በደል እየፈጸመች ነው በሚል ምክንያት ነው ያልተሳተፉት። በዚህም ምክንያት ትንሽ ለቀቅ ብሎ ነበርና ብዙ እንግዶች ናቸው የተጋበዙት። ብዙ እንግዶች ናቸውና ይህ ድል ከገጠማቸው መካከል አንዱ ጠቅላይ ሚኒስትር አብይ አህመድ ናቸው። ወደ ጆሃንስበርግ ሄደው ነበረ ተመልካቾቻችን። ነገር ግን በጣም በሚገርም ሁኔታ ማለት ነው ከሌሎች መሪዎች በተለየ ሁኔታ ጠቅላይ ሚኒስትር አብይ አህመድ እዛ ከሄዱበት ሰዓት ጀምሮ ለ2 ቀን የተደረገ ስብሰባ ነው። ሌላ ስራ ያላቸው አይመስሉም። በማህበራዊ ትስስር ገጻቸው ላይ ፎቶ እንደለጠፉ ጀመሩ። ፎቶ እንደለጠፉ ስብሰባው ተጠናቀቀ። ከእያንዳንዱ ተሳታፊ ጋዛ ከተገኘው ጋር ፈገግ እያሉ ፎቶ ተነስተዋል። የቀራቸው መሪ የለም። ከእንግሊዙ ጋር ከረባቱን እየነካኩ፣ ከጣሊያኗ ጋር፣ ከፊንላንድ፣ ከቱርክ፣ ከፈረንሳይ፣ ከደቡብ አፍሪካ፣ ከአይኤምኤፍ፣ ከወርልድ ባንክ ኃላፊዎች፣ ከማሌዥያው ጋር፣ ከተመድ ዋና ጸሐፊ ከአንቶኒዮ ጉቴሬስ፣ በቃ እዛ ስብሰባ ላይ ከተገኙት ጋር ሁሉ ፎቶ መነሳታቸው አይደለም የገረመኝ፣ መለጠፋቸውም ጭምር ነው። ሁሉም መሪዎች ያደረጉት ምንድን ነው? የቡድን 20 ስብሰባ በዚህ ላይ ያተኩሯል፣ ይሄ ነገር ቀርቧል የሚል ትዊት ነው ያደረጉት። በቃ ባጭ አብይ ከእያንዳንዱ ጋር ፎቶ ተነስተዋል። ለምንድን ነው ይሄን ያደረጉት ካላችሁ የኢትዮጵያ ዲፕሎማሲ ሞቷል የሚል ወቀስ አለባቸው። ስለዚህ አልሞተም ይኸው እያሉ ልክ እንደ ድንኳን ሰባሪ ማለት ነው ጌዲዮን ጢሞቴዎስ ጋር ሄዱት። እኔ የሚመስለኝ በሻይ ሰዓት ጌዲዮን ጢሞቴዎስን እየጠበክ ለፎቶ አዘጋጅልኝ ያሉት ነው የሚመስለው እንጂ ዲፕሎማሲ ለመስራት ከተፈለገ ፎቶ አይደለም የምታደርገው። 2 ቀን ሰፊ አይደለም፣ አጭር ጊዜ ነው። በ2 ቀን አንድ አገር ጋር የበሰለ ዲፕሎማሲ በሀገራት ግንኙነት እንደዛ ነው የሚያደርጉት። ብዙ ጊዜ በእንደዚህ አይነት ዓለም አቀፍ ስብሰባ የሚገናኙ መሪዎች በተጓዳኝ ይላሉ ሲያገኙ በሚሄዱበት ስብሰባ ላይ ከእንግሊዝ ወይ ካደጉ ሀገር ከገሌ ጋር በዚህ ጉዳይ መስማማት አለብኝ ብለው ሆቴል አስይዘው በተጓዳኝ ልኡኮቻቸውን አገናኝተው ወይ የንግድ ስምምነት ወይ የኢንቨስትመንት ወይ ሌላ ስምምነት ይፈጽማሉ። ይህን ለማድረግ ደግሞ 1 እና 2 መሪ ጋር አገር ጋር ትልቅ ነገር ነው። ዲፕሎማሲ ማለት ይሄ ነው። አብይ ከ30ም ጋር ፎቶ ተነስተው ፎቶ ነው የለጠፉት። ይሄማ ድንኳን ሰበራ ነው። አንዳንድ በሆነ ቦታ ላይ ድንገት ተጋብዞ የሚመጣ ሰው አይታችሁ ታውቃለች? ዘፋኙንም ምኑንም ሲያገኝ ሁሉንም ፎቶ እነሳ እንደሚለው እንደዛ ነውና ደግሞ ከመነሳታቸው በላይ መለጠፋቸው በጣም እንደው እንደ ሀገር ማለት ነው እንደ ሀገር ትንሽ የሚያሳፍር ነገር። ስንት ካሜራማን ይዘው እንደሄዱ አላውቅም። ቢያንስ 3 ምናምን ሳይወስዱ አይቀሩም። እና ሰው እየሳቀ ነው የከረመውና አሁን ደግሞ ፋና የአፍሪካን አጀንዳ ከፍ በማድረግ በቡድን 27 ሀገር ላይ ኢትዮጵያ ያደረገችው ማታ ይጠብቁ የሚል ማስታወቂያ ሲሰራ እንደው ከማልፈው ብዬ ነው። ዲፕሎማሲ ማለት ይሄ አይደለም። የፎቶ ዲፕሎማሲ የትም አያደርስም። ዲፕሎማሲ ማለት ከሀገር ጋር ያለውን ግንኙነት ማጥበቅ ነው። ከአይኤምኤፍ እና ከወርልድ ባንክ ጋር ፎቶ መነሳት ምን ያደርግልናል መሪዎቹ? እኛ ከዛ ይልቅ የምንመለከተው ወርልድ ባንክና አይኤምኤፍ በኢትዮጵያ ላይ የያዙት አቋም አሁን አደገኛ ነው። እዳዋን የማትከፍል ሀገር ስለሆነች ዳግም ብድር እንዳይሰጥ እያደረጉ ነው። ያንን ማስቀረት ነው ዲፕሎማሲ እንጂ ከኃላፊዎቹ ጋር ፎቶ መነሳት ምን ይጠቅመናል? ለጠቅላይ ሚኒስትሩ የግል ማስታወሻ ሊሆናቸው ይችላል። እና ዲፕሎማሲንና ፎቶግራፍ መነሳትን እየለየን ትርጉሙን የሚለውን ማሳሰቢያ መስጠት ስላስፈለገ ነው ተመልካቾቻችን አድማጮቻችን። ሌላ ጊዜም እንደው እንዳይደገም ነው የልጅ ነገር ነው የተሰራው ለማለት ነው ተመልካቾቻችን። ወደ አበይት መረጃዎች እናልፋለን። ተመልካቾችን አድማጮቻችን የመከላከያ ሰራዊት አባላት በሰከላ ወረዳ አጉት ቀበሌ 6 ንጹሃንን አፍነው በመውሰድ በቀበሌው ድጥልም ተብሎ በሚጠራ ትምህርት ቤት ቅጥር ግቢ ውስጥ ጭካኔ በተሞላበት ሁኔታ በአሰቃቂ ሁኔታ ገድለዋቸዋል። እንዴት እንደገደሏቸው መናገር የሚዘገናል። ለዚህ ፎቶግራፋቸው ሁሉ ደርሶናል።
በጣም ከፍተኛ በደልና ጭካኔ እየተፈጸመ ነው የሚገኘው በአማራ ህዝብ ላይ። ከፋኖች ጋር ግንኙነት አላችሁ፣ መረጃ ትሰጣላችሁ በሚል የውሸት ምክንያት ነው። ይህን ከማድረጋቸው በፊት ይህን በደል ከመፈጸማቸው በፊት በአማራ ፋኖ ብሔራዊ ኃይል ቴዎድሮስ የ105ኛ ኮር ውጊያ አድርገው ከ44ኛ ክፍለ ጦር ጋር በመቀናጀት ማለት ነው በርካታ መከላከያ አባላትን በትንሹ 20 ይሆናሉ መግደላቸው ተሰምቶ ነበር፣ በዛው በሰከላ ላይ ማለት ነው። ያ ብቻ አይደለም፣ እነዚህ የመከላከያ አባላት አዳዲስ መሳሪያ ነበር የታጠቁት። እንደምትመለከቱት ሁሉንም ማርከዋቸዋል። መሳሪያውን በሁለት አቅጣጫ ነበር የመጡት የመከላከያ አባላቱ። በሁለት አቅጣጫ የመጡት ተመተው ይህን አዲስ መሳሪያ አስረክበው ነው የሄዱት። እና አብይ ይህን ሲያዩ ደማቸው ይፈላል። ጥቁሩ ክላሽ ፋኖ እጅ ገብቷል፣ አዳዲስ ዘመናዊ ክላሻችን እየገባ ነው እያሉ በሚናገሩበት ሰዓት ላይ የመከላከያ አዛዦች ደመሰስ ነው የሚል ፕሮፓጋንዳ በሚሰሩበት ሰዓት ላይ ፋኖች እንደምትመለከቱት ድባቅ እያደረጉ አዳዲስ መሳሪያቸውን በእጃቸው እያስገቡ ነው። ይህ በሆነ በማግስቱ ነው እንግዲህ ይሄ ነገር የተፈጸመው። ቅድም ያልኳቸው በዛው በሰከላ ሁሌም ሜዳው ላይ ባለው ውጊያ ጥቃት ሲደርስባቸው፣ ኪሳራ ሲደርስባቸው ዕዳውን የሚሸከሙት ንጹሃን ሆነዋል። በሚዘገን ሁኔታ 6 ንጹሃንን ገድለዋቸዋል። ተመልካቾቻችን፣ አድማጮቻችን በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ጎንቦራ ወረዳ ላይ አዲሱን የደሞዝ ውዝፍ በመጠየቃቸው ለ20 መንግስት ሰራተኞች በወረዳው ፖሊስ አዛዥ አማካይነት የስር ማዘዣ እንዲወጣ ተደርጎ ፖሊሶች በአሁኑ ሰዓት ላይ ለማፈን መሰማራታቸውን የከተማው ነዋሪዎች ተናግረዋል። በዚህ ምክንያት በአሁኑ ሰዓት የጎንቦራ ወረዳ ህዝብ አደባባይ ወጥቶ ቁጣውን ለሚመለከተው አካል እየገለጸ ይገኛል። የፌዴራል መንግስት በማዕከላዊ ኢትዮጵያ ክልል በተለይም በሃዲያ ዞን ከዞን እስከ ወረዳ በሰንሰለት የሚሰራ ኢፍትሐዊ ስራዎች ላይ አስቸኳይ ምላሽ ይስጠን ሲሉ ሰልፈኞቹ እየተናገሩ ነው። የሃዲያ ዞን ጎንቦራ ወረዳ የመንግስት ሰራተኞች ከአካባቢው ህዝብ ጋር በመተባበር ነው በአሁኑ ሰዓት ላይ አደባባይ ወጥተው የተቃውሞ ድምፃቸውን እያሰሙ የሚገኙት። በምርጫ ቦርድ ህጋዊነቱ የተሰረዘበት ህወሓት የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት አደራዳሪ አካል የስምምነቱን አተገባበርና የሌላ ዙር ጦርነት ስጋትን ለመገምገም በአስቸኳይ ስብሰባ ሊቀመጥ ይገባል ሲል ጥሪ አቀረበ። የህወሓት ማዕከላዊ ኮሚቴ ከህዳር 8 ቀን እስከ 13 2018 ዓ.ም ያካሄደውን ስብሰባ ማጠናቀቁን አስመልክቶ ባወጣው መግለጫ አፍሪካ ህብረትና ስምምነቱ እንዲፈረም አስተዋጽኦ ያደረጉ አገራትና ዓለም አቀፍ ተቋማት ስምምነቱ ከምንጊዜውም በበለጠ አደጋ ላይ መውደቁን እንዲገነዘቡ እንፈልጋለን ብለዋል። ፌዴራል መንግስቱ የታጠቁ ቡድኖችን በማደራጀትና በማስታጠቅ ግጭት ማቆም ስምምነቱን ጥሷል በማለት የከሰሰው የህወሓት መግለጫ መንግስት ተጨማሪ ጥፋት ከሚያስከትል ሌላ ዙር ጦርነት እንዲቆጠብ በግጭት ማቆም ስምምነቱ መሰረት ግዴታውን ለመወጣት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር በመተባበር ሊሰራ ይገባል ብለዋል። የትግራይን ህዝብ በረሃብ ለማጥቃትና ወደ አመፅ ለመግፋት የሚደረጉ እንቅስቃሴዎች እንዲቆሙ ማሳሰብ እንፈልጋለን ሲልም ህወሓት በመግለጫው አሳስበዋል። የኬንያ የጸጥታ ኃይሎች ድንበር ተሻግረው በሞያሌ ከተማ አንድን የኢትዮጵያን የጸጥታ ኃይል አባልና የቀበሌ አስተዳዳሪ መግደላቸውና ሌላ ነዋሪን አግተው መውሰዳቸው ተገለጸ። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ተሻግረው በመግባት የሞያሌ ከተማ 02 ቀበሌ አስተዳዳሪና የጸጥታ ኃላፊ የሆኑትን አቶ አብዱባ ዋሪዮ ዲዳን በመግደል ዋሪዮ ጉራቻ የተባለን ሌላ የከተማውን ነዋሪ አግተው መውሰዳቸውን የከተማዋን ነዋሪዎች ዋቢ በማድረግ አዲስ ስታንዳርድ ዘግቧል። የሞያሌ ከተማ ነዋሪ አቶ ሁሴን ሃርከኖ እንደገለጹት አቶ አብዱባ ዋሪዮ የተገደሉት ባሳለፍነው ቅዳሜ ህዳር 13 ቀን ከምሽቱ 11 ሰዓት ከ40 ደቂቃ አካባቢ የኬንያ የጸጥታ ኃይሎች ወደ ኢትዮጵያ ድንበር ገብተው ዋሪዮ ጉራቻ የተባሉ ግለሰብ መኖሪያ ቤት በመሄድ 3 ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት ነው። የሞያሌ ከተማ ከንቲባ አቶ ገሚል ኮሮፒቻ በበኩላቸው የኬንያ የደህንነት ኃይሎች ድንበር ተሻግረው ግድያ መፈጸማቸውን አረጋግጠዋል። አቶ ገሚል አክለውም የአስተዳደሩ ኃላፊያችን በኬንያ የጸጥታ አካል በመገደሉ በጣም አዝነናል ብለዋል። ከንቲባው ከዚህ ግድያ በኋላ ሌላ የህይወት ጉዳት እንዳይከሰት የህዝቡን ቁጣ ለማረጋጋት ከጸጥታ አካላት ጋር በመሆን እየሰራን እንገኛለንም ሲሉ ጨምረው ገልጸዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ዳሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኖሩ።